5 ከጸሎት ሊያርቋችሁ የሚችሉ ልማዶች። በአማኞች ሕይወት ውስጥ እነርሱን ከጸሎት ሊያርቁ የሚችሉ ብዙ ልማዶች ይገኛሉ። በዛሬው ቪዲዮአችንም ከእነዚህ ባህሪያት መካከል 5ቱን እንመለከታለን። አንደኛ፣ የተዘበራረቀን ሕይወት መኖር። በመጽሐፍ ቅዱሳችን ላይ ጌታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 6 ከቁጥር 6 ላይ እንዲህ ሲል ይናገራል። አንተ ግን ስትጸልይ ወደ እልፍኝ ግባ፣ መዝጊያንም ዘግተህ በስውር ላለው አባትህ ጸልይ፣ በስውር የሚያይ አባትህም በግልጥ ይከፍልሃል። ኢየሱስ በምንጸልይበት ጊዜ ወደ ስውር ቦታ እንድንሄድ የሚመክርበት አንደኛው ምክንያት በሕይወታችን ውስጥ ትኩረትን የሚሰርቁ ነገሮችን ለማስወገድ ሲል ነው። ብዙውን ጊዜ ባለማወቅ ሰማያዊውን ለምድራዊ መንፈሳዊውንም ለዓለማዊ ስንል እናጣለን። እግዚአብሔር መገኘቱን እናገኝ ዘንድ ይፈልጋል፣ ሊያናግረን ይፈልጋል። እኛ ግን በምትኩ ምን እናደርጋለን? እርሱ ሊሰጠን ያሰበውን ነገር ይህች ዓለም በምትሰጠን አላፊ ነገር እንለውጠዋለን። ብዙዎቻችን ብዙ ሰዓታችንን በስልካችን ላይ ለማጥፋት ስንል የእግዚአብሔርን ድምፅ ሰውተናል። ከሰማይ የመጣልንን መልእክት ከመስማት ይልቅ በዩቲዩብ ላይ ያሉ አዳዲስ ዜናዎችን መስማት ይቀለናል። ምክንያቱም በዚህ ትውልድ ውስጥ ባለው የሕይወት ፍጥነት የተነሳ ሁሉንም ነገር በፈለግንበት ቅስፈት ማግኘት የምንችል ይመስለናል። እናም በዚህ አስተሳሰባችን የተነሳ የእግዚአብሔር ዓለም በዚሁ መንገድ የሚመራ ይመስለናል። ነገር ግን እርሱ ጌታችን፣ እኛም ባሪያዎቹ መሆናችንን ልናስታውስ ይገባል። በሕይወታችን ውስጥ በጊዜያችን እና በትኩረታችን ለእግዚአብሔር መገኘት ክብርን ልንሰጥ ይገባል። ትኩረት መስጠት እግዚአብሔርን ከምናመልክባቸው መንገዶች ውስጥ አንዱ ነው። ስለዚህም በቀናችን ውስጥ የእግዚአብሔርን ድምፅ ለመስማት የሚሆንን ጊዜ መስጠት አስፈላጊ ነው። በሕይወታችን ውስጥ መንፈስ ቅዱስ እኛን ማናገር የሚችልበትን ጊዜ እስኪያጣ ድረስ በውጥረትና በወከባ ውስጥ ልንኖር አንችልም። ስለዚህም እግዚአብሔር በጸሎት ላይ ትኩረት እንድታደርጉና ትኩረታችሁን የሚሰርቁ ነገሮችን እንድታስወግዱ እንዲረዳችሁ የምትፈልጉ ከሆነ ትኩረት እንዳደርግ እርዳኝ በማለት ደጋግማችሁ ጸልዩ። ሁለተኛው፣ የጥፋተኝነት ስሜት ጸሎትን ከማድረግ እንዲከለክላችሁ መፍቀድ ነው። ብዙውን ጊዜ አማኞች ወደ እግዚአብሔር ጸሎታቸውን የሚያደርጉት እነርሱን መስማት እንደማይፈልግ በማሰብ ውስጥ ሆነው ነው። ባለፈ ስህተታቸውና ኃጢአታቸው የተነሳ እግዚአብሔር እንደተናደደባቸውና ፈጽሞ እንደማይወዳቸውም ያስባሉ። እነዚህ ሰዎች እግዚአብሔር እንደ ክር የተወጠረና በቀላሉ የሚበጠስ ትዕግስት እንዳለው አድርገው የሚያስቡ ሲሆን በእርሱ እይታ እግዚአብሔር ትዕግስቱን ጨርሶ ሊያስወግዳቸው በጫፍ እንዳለ ያምናሉ። ነገር ግን መጽሐፍ ቅዱስ በዕብራውያን ምዕራፍ 9 ከቁጥር 13 እስከ 14 እንዲህ ይላል። የኮርማዎችና የፍየሎች ደም በረከሱትም ላይ የተረጨ የጊደር አመድ ሥጋን ለማንጻት የሚቀድሱ ከሆነ ነውር የሌለው ሆኖ በዘላለም መንፈስ ራሱን ለእግዚአብሔር ያቀረበ የክርስቶስ ደም እንዴት ይልቅ ሕያውን እግዚአብሔርን ልታመልኩ ከሞተ ሥራ ሕሊናችሁን ያነጻ ይሆን ይለናል። እርሱ ሕሊናችሁን ያነጻል። ግን ለምን? ሕያው እግዚአብሔር እናመልከው ዘንድ። እግዚአብሔርን በቆሸሸ ሕሊና በሥነ ሥርዓቱ ልትቀርቡለት አትችሉምና ንስሐና እግዚአብሔርን ምሕረት ማግኘት የሚገባን ለዚሁ ነው። ጠላት ከሳሽ ነው። እናም ገና መጸለይ ከመጀመራችሁ ወደ እናንተ በመምጣት ባለፈ ሕይወታችሁ በሠራችኋቸው ነገሮች እናንተን መውቀስ ይጀምራል። ምናልባትም ከሌሎች ተለይታችሁ እናንተ ይቅር እንደማትባሉና ሰማይ በላያችሁ ላይ እንደተዘጋ ይነግራችኋል። ነገር ግን የኢየሱስ ደም ለሁሉም እንደፈሰሰ አስታውሱ። አንደኛ ዮሐንስ ምዕራፍ 1 ከቁጥር 9 እንደሚናገረው በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይለናል። ሰይጣን እናንተን ይወቅስና ከጸሎት ያግዳችሁ ዘንድ መፍቀዳችሁን አቁሙ። ምን ያክል ሰዓታትን ታድኑ ነበር? እግዚአብሔር ይቅር እንዳላችሁ በማወቅና ጸሎታችሁን በመጀመር ምን ያክል የልብ ስብራቶቻችሁን ታስቀሩ ነበር? ሦስተኛው፣ ስለ ጸሎት ሰዓታችሁ ከልክ በላይ ማሰብ ነው። በመዝሙረ ዳዊት 51:17 መጽሐፍ ቅዱሳችን እንዲህ ይላል፣ የእግዚአብሔር መሥዋዕት የተሰበረ ልብ ነው፣ የተሰበረውንና የተዋረደውን ልብ እግዚአብሔር አይንቅም። እግዚአብሔር ልብን ያያል። በአእምሯችሁ ውስጥ የሐሳብ ዝርዝር ሊኖራችሁ ይችላል። ምናልባትም መንፈሳዊ ውጊያን ለማድረግ ለምትወዷቸው ለመማለድ፣ በልሳን ለመጸለይ አሊያም መቼ በእግዚአብሔር ፊት መቅረብ እንዳለባችሁ ታስቡ ይሆናል። ስለ ጸሎት የተማራችኋቸውን ነገሮች ሁሉ ወደ መሬት ለማውረድ እየታገላችሁ ቢሆንም ነገር ግን ይህ ወደ እግዚአብሔር የምትቀርቡበት መንገድ አይደለም። እግዚአብሔር ምላሽ የሚሰጠው ለሲስተም ሳይሆን ለትህትና ነው። አስቡት፣ ሚስቴ ለራት ይዣት በወጣና
እያንዳንዱን የምናወራቸውን ነገሮች ሁሉ በጽሑፍ ዝርዝር ባዘጋጅ። እንደ እርሱ ባደርግ በፍጹም በዚያ ምሽት ላይ ልትዝናና አትችልም። በተመሳሳይ መልኩም ወደ ጸሎት ስትሄዱ ስለምትጸልዩበት መንገድ የምትጨነቁ ከሆነ ዋነኛውን የጸሎት ዓላማ ረስታችሁታል ማለት ነው። በተለይም አብዝተው ለሚጨነቁ ሰዎች ለዚህ ጉዳይ መፍትሄውን ማግኘት ከባድ ሊሆንባቸው ቢችልም ነገር ግን እግዚአብሔር ልብን እንደሚያይ አስታውሱ። ስለዚህም ለምን ያክል ሰዓትም ሆነ በምን አይነት ስርዓት መጸለይ እንዳለባችሁ ከመጨነቅ ይልቅ በእግዚአብሔር መገኘት ደስ እየተሰኛችሁ መንፈስ ቅዱስ በዝግታ እንዲመራችሁ ፍቀዱለት። አራተኛው እግዚአብሔር እያዳመጣችሁ እንደሆነ ለማመን ስሜታችሁን መጠባበቅ ነው። ብዙውን ጊዜ አማኞች የእግዚአብሔር መገኘት በአካላዊም ሆነ በስሜታቸው የማይሰማቸው ከሆነ መጨናነቅ ይጀምራሉ። በዚህም የተነሳ እግዚአብሔር ራሱን ከእርሱ እንዳራቀ ማሰብ ይጀምራሉ። አንዳንድ ጊዜ እግዚአብሔርን ለማግኘት የምናሳዩ ጥልቅ ፍላጎት ትኩረታችን ለመሰረቁ ምክንያት ሊሆን ይችላል። ምክንያቱም በዚህ አይነት መንገድ ከእግዚአብሔር ጋር ያለን ግንኙነት ከሰማናቸው ታሪኮች ጋር በማወዳደር በእምነት የምናውቀውን ነገር ስሜቶቻችን እንዲያረጋግጡልን መጠበቅ እንጀምራለን። እግዚአብሔር አንድ የነገራችሁን ቃል ስሜቶቻችሁ እንዲያረጋግጥላችሁ የምትጠብቁ ከሆነ ይህ ከእግዚአብሔር ቃል ይልቅ በስሜታችሁ ላይ የበለጠ እምነት እንዳላችሁ ማረጋገጫ ነው። ዕብራውያን ምዕራፍ 11 ከቁጥር 6 እንደሚናገረው ያለ እምነት ደስ ማሰኘት አይቻልም። ስለዚህም ስሜቶቻችሁ የእግዚአብሔርን ቅርበት እንዲያረጋግጥላችሁ መጠበቃችሁን አቁሙና ቃሉን ብቻ መቀበል ጀምሩ። አምስተኛው የጸሎት ዝርዝሮችን መያዝና መከታተል ነው። ይህ ትንሽ አስቂኝ ቢመስልም ነገር ግን ብዙ አማኞች ጸሎት የሚያደርጉበት መንገድ ነው። በማቴዎስ ወንጌል ምዕራፍ 6 ከቁጥር 7 ኢየሱስ እንዲህ ይላል፣ አሕዛብም በመናገራቸው ብዛት እንዲሰሙ ይመስላቸዋልና ስትጸልዩ እንደ እነርሱ በከንቱ አትድገሙ። ብዙ ሰዎች እምነታቸውን ያደረጉት በጸሎት ሕይወታቸው ላይ እንጂ በእግዚአብሔር ላይ አይደለም። እናም ይህ ተስፋ መቁረጥን አሊያም መታበይን ሊያመጣ ይችላል። አንዳንድ ጊዜ በጸሎት ሕይወታችሁ ውስጥ ያለውን ዝርዝርና ቅደም ተከተል እየጠበቃችሁ እንዳልሆነ ከተሰማችሁ ተስፋ መቁረጥን ሊያመጣባችሁ ይችላል። በተቃራኒው ደግሞ በስኬት እያስቀመጣችሁት እንደሆነ ከተሰማችሁ ልትታበዩ ትችላላችሁ። ስለዚህ እግዚአብሔር በእኛ ደስ ከመሰኘቱ በፊት መከተል ያሉብን የጸሎት ቅድመ ተከተሎችና ዝርዝሮች አሉ የሚለውን አስተሳሰቦቻችንን እናስወግድ። ከእግዚአብሔር ጋር ያለኝ ግንኙነት የተወሰነው በእምነትና በጸጋ ላይ እንጂ በሲስተም ላይ አይደለም። አንዳንድ አማኞች የጸሎት ቅደም ተከተሎቻቸውን ያበላሹ ስለሚመስላቸው መጸለይ አይፈልጉም። እናም በዚህ ምክንያት የጸሎት ሂደታቸውን ያዛቡ ይመስላቸዋልና ይህ የጸሎት ቅደም ተከተል አስፈላጊ ያልሆነበት ምክንያት ይኸው ነው። አሁን አብረን እንጸልይ። በዚህ ጸሎት መንፈስ ቅዱስ በምትጸልዩበት ወቅት እንዲመራችሁና በሚያስፈልጋችሁ ጊዜ ሁሉ እነዚህን እውነቶች እንዲያስታውሳችሁ መጠየቅ እፈልጋለሁ። አባት ሆይ፣ በጌታ በኢየሱስ ክርስቶስ ስም ይህ እውነት እንዲያገኛቸው ጸልያለሁ። መንፈስ ቅዱስ ሆይ፣ ይህንን እውነት ስለምታስታውሰን እናመሰግንሃለን። እናም እንድትመራቸውና በጸሎት ሕይወታቸው ውስጥ ገብተህ ያለመልማቸው ዘንድ ይህንን እውነት ዘወትር እንድታስታውሳቸው እጸልያለሁ። ክብርን፣ አምልኮንና ምስጋናን ሁሉ ለስምህ እንሰጣለን። በጌታ በኢየሱስ ክርስቶስ ስም ጸለይን፣ አሜን። ይህንን ቪዲዮ አስተማሪና ጠቃሚ ሆኖ ካገኛችሁት ለሌሎች ማጋራታችሁንና ላይክ ማድረጋችሁን አትርሱ። ተባረኩ።